መጽሐፈ ኢያሱ ወልደ ነዌ ምዕራፍ 22 ኢያሱ ከዮርዳኖስ ማዶ የመጡትን እንዳሰናበተ። በዚያም ጊዜ ኢያሱ የሮቤልን ልጆችና የጋድን ልጆች የምናሴንም ነገድ እኩሌታ ጠርቶ እንዲህ አላቸው። የእግዚአብሔር አገልጋይ ሙሴ ያዘዛችሁን ሁሉ ሰምታችኋል። እኔም ላዘዝኳችሁ ነገር ሁሉ ታዛችኋል። ይህንንም ያህል ብዙ ጊዜ እስከ ዛሬ ድረስ ወንድሞቻችሁን አልተዋችሁም። የአምላካችሁንም የእግዚአብሔርን ትእዛዝ ጠብቃችኋል። አሁንም አምላካችሁ እግዚአብሔር እንደ ተናገራቸው ወንድሞቻችሁን አሳርፏቸዋል። አሁን እንግዲህ ተመለሱ፣ ወደ ቤታችሁና የእግዚአብሔር አገልጋይ ሙሴ በዮርዳኖስ ማዶ ወደ ሰጣችሁ ወደ ርስታችሁ ምድር ሂዱ። ብቻ የእግዚአብሔር አገልጋይ ሙሴ ያዘዛችሁን ትእዛዛትና ሕጉን ታደርጉ ዘንድ አምላካችሁን እግዚአብሔርንም ትወዱት ዘንድ መንገዳችሁንም ሁሉ ትሄዱ ዘንድ ትእዛዙንም ትጠብቁ ዘንድ እርሱንም ትከተሉ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ታመልኩት ዘንድ እጅግ ተጠንቀቁ። ኢያሱም መረቃቸው፣ አሰናበታቸውም፣ ወደ ቤታቸውም ሄዱ። ለምናሴም ነገድ እኩሌታ ሙሴ በባሳን ውስጥ ርስት ሰጥቶአቸው ነበርና ለቀረው ለእኩሌታው ግን ኢያሱ በዮርዳኖስ ማዶ በባሕር በኩል በወንድሞቻቸው መካከል ርስት ሰጣቸው። ኢያሱም ወደ ቤታቸው ባሰናበታቸው ጊዜ እንዲህ ብሎ መረቃቸው። በብዙ ብልጥግና በእጅግ ብዙ ከብት፣ በብርም በወርቅም በናስም በብረትም በእጅግም ብዙ ልብስ ወደ ቤታችሁ ተመለሱ። የጠላቶቻችሁንም ምርኮ ከወንድሞቻችሁ ጋር ተካፈሉ። የሮቤልም ልጆች የጋድም ልጆች የምናሴም ነገድ እኩሌታ ሄዱ። በሙሴም እጅ በተሰጠ በእግዚአብሔር ትእዛዝ ወደ ተቀበሉት ወደ ርስታቸው ወደ ገለዓድ ምድር ይገቡ ዘንድ በከነዓን ምድር ካለች ከሴሎ ከእስራኤል ልጆች ዘንድ ተመለሱ። በዮርዳኖስ አጠገብ የተሠራ መሠዊያ። በከነዓን ምድር ወዳለው ወደ ዮርዳኖስ አቅራቢያም ወደ ገለዓድ በመጡ ጊዜ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ በዚያ በዮርዳኖስ አጠገብ የሚታይ ታላቅ መሠዊያን ሠሩ። የእስራኤልም ልጆች በከነዓን ምድር ዳርቻ በዮርዳኖስ አጠገብ ባለው በገለዓድ የእስራኤል ልጆች ባሉበት ወገን የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ መሠዊያ እንደ ሠሩ ሰሙ። የእስራኤልም ልጆች ይህን በሰሙ ጊዜ የእስራኤል ልጆች ማኅበር ሁሉ ወጥተው እነርሱን ሊዋጉ በሴሎ ተሰበሰቡ። የእስራኤልም ልጆች በገለዓድ ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ የካህኑ የአሮንን ልጅ የአልዓዛርን ልጅ ፊንሐስን ላኩት። 10 አለቆችም ከእርሱ ጋር ነበሩ። ከእስራኤል ነገድ ሁሉ አንዳንድ የየአባቶቻቸው ቤት አለቃ፣ እያንዳንዱም በእስራኤል አእላፋት መካከል የአባቶቻቸውን ቤት አለቃ ነበረ። በገለዓድም ምድር ወዳሉት ወደ ሮቤል ልጆችና ወደ ጋድ ልጆች ወደ ምናሴም ነገድ እኩሌታ ደረሱ። እንዲህም ብለው ነገሯቸው፣ የእግዚአብሔር ማኅበር ሁሉ የሚለው ይህ ነው። ዛሬ እግዚአብሔርን መከተልን ትተው ዘንድ መሠዊያም ትሠሩ ዘንድ እግዚአብሔርም ዛሬ ትክዱት ዘንድ ይህ በእስራኤል አምላክ ፊት ያደረጋችሁት ኃጢአት ምንድን ነው?
እኛ እስከ ዛሬ ድረስ በእርሱ ያልነጻንበት የፌጎር ኀጢአት ጥቂት ነውን? በእግዚአብሔር ማኅበር ላይ መቅሰፍት ወረደ። እናንተ ዛሬ እግዚአብሔርን መከተልን ትታችኋል። ዛሬ በእግዚአብሔር ላይ ብታምፁ ነገ በእስራኤል ላይ ማኅበር ሁሉ ላይ መቅሰፍትም ይሆናል። ነገር ግን የርስታችሁ ምድር ቢያንሳችሁ የእግዚአብሔር ማደሪያ ወደሚቀመጥበት ወደ እግዚአብሔር ርስት ምድር አልፋችሁ ከእኛ ጋር ውረሱ። ከአምላካችንም ከእግዚአብሔር መሠዊያ ውጪ ለእናንተ መሠዊያ ሠርታችኋልና እግዚአብሔርን አትካዱ፣ እግዚአብሔርን አትተዉት። የዛራ ልጅ አካን እርም ነገር በመውሰድ ኀጢአትን ስለ ሠራ በእስራኤል ማኅበር ሁሉ ላይ ቁጣን አልወረደምን? እርሱም ብቻውን ቢበድል በኀጢአቱ ብቻውን ሞተን? የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ ለእስራኤል አእላፋት አለቆች እንዲህ ብለው መለሱላቸው፣ እግዚአብሔር አምላክ ነው፣ ጌታም ነው። እግዚአብሔር የአማልክት አምላክ ነው፣ እርሱ ያውቃል፣ የእስራኤልም ያውቃል፣ እስራኤልም ያውቀዋል። በእግዚአብሔር ፊት ያደረግነው ለበደልና ለመካድ ከሆነ ዛሬ አያድነን። አምላካችን እግዚአብሔርን እንድንክደው የሚቃጠለውን መሥዋዕትና የእህል ቁርባን እንድናሳርግበት የደህንነትንም መሥዋዕት እንድናቀርብበት መሠዊያ ሠርተን እንደሆነ እግዚአብሔር እርሱ ራሱ ይመራመረን። ይልቁንም ከልባችን ፍርሃት የተነሣ ነገ ልጆቻችሁ ልጆቻችንን ከእስራኤል ልጆች አምላክ ከእግዚአብሔር ጋር ምን አላችሁ እንዳይሏቸው ስለ ፈራን ይህንን የሠራነው ካልሆነ እናንተ የሮቤልና የጋድ ልጆች የምናሴም ነገድ እኩሌታ እግዚአብሔር በእኛና በእናንተ መካከል ዮርዳኖስን ድንበር አድርጓልና በእግዚአብሔር ዘንድ ዕድል ፋንታ የላችሁም ይሏቸዋል። በዚህም ልጆቻችሁ ልጆቻችንን እግዚአብሔርን ከማምለክ እንዳያወጧቸው ብለን ይህን አደረግን። ስለዚህም መሠዊያ እንሠራለን፣ ነገር ግን ለሚቃጠል መሥዋዕት ወይም ለቁርባን አይደለም። ነገር ግን በእኛና በእናንተ መካከል ከእኛም በኋላ በትውልዳችን በትውልዳችሁ መካከል በሚቃጠል መሥዋዕት በቁርባን በደህንነትም መሥዋዕት በእግዚአብሔር እናመልክ ዘንድ ነገ ልጆቻችሁ ልጆቻችንን በእግዚአብሔር ዘንድ ዕድል ፈንታ የላችሁም እንዳይሉ ምስክርም ይሆናል። ኋላ ይህ በተደረገ ጊዜ ነገ ለእኛ ወይም ለትውልዳችን ይህንን ሲሉ እኛ እነሆ አባቶቻችን ያደረጉትን የእግዚአብሔርን መሠዊያ ምሳሌ እዩ፣ በእኛና በእናንተ መካከል ምስክር ነው እንጂ ስለሚቃጠል መሥዋዕትና ስለ ቁርባን አይደለም እንላለን። በድንኳኑ ፊት ካለው በአምላካችን በእግዚአብሔር መሠዊያ ሌላ ለሚቃጠል መሥዋዕትና ለሰላም መሥዋዕት ለደህንነት መሥዋዕትም የሚሆን መሠዊያን የሠራ ነው በእግዚአብሔር ላይ በማመፅ እግዚአብሔርን ዛሬ መከተልን ለመተው በማለት እንደሆነ ይህ ከእኛ ይራቅ። ካህኑ ፊንሐስን የማኅበሩ አለቆች ከእርሱም ጋር የነበሩት የእስራኤል መሳፍንት ሁሉ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ የተናገሩትን ቃል በሰሙ ጊዜ ዝም አሉ፣ ደስም አሰኛቸው። የካህኑም የአልዓዛር ልጅ ፊንሐስ ለሮቤል ልጆችና ለጋድ ልጆች ለምናሴም ነገድ እኩሌታ ይህን መተላለፍ በእግዚአብሔር ላይ አላደረጋችሁምና እግዚአብሔር በመካከላችሁ እንዳለ ዛሬ እናውቃለን። አሁን የእስራኤልን ልጆች ከእግዚአብሔር እጅ አድናችኋል አላቸው። የካህኑም የአልዓዛር ልጅ ፊንሐስ ከእርሱም ጋር የማኅበሩ አለቆች ከሮቤል ልጆችና ከጋድ ልጆች ከምናሴም ነገድ እኩሌታ ዘንድ
ከገለዓድ አገር ወደ ከነዓን አገር ወደ እስራኤል ልጆች ተመለሱ፣ ወሬም አመጡላቸው። ነገሩም የእስራኤል ልጆች ደስ አሰኘ። ለእስራኤልም ልጆች በነገሯቸው ጊዜ የእስራኤልን ልጆች አምላክ እግዚአብሔርን አመሰገኑ። ከዚያም ወዲያ የሮቤል ልጆችና የጋድ ልጆች የምናሴም ነገድ እኩሌታ የተቀመጡባትን ምድር ያጠፉ ዘንድ ለመውጋት አንወጣም ተባባሉ። ኢያሱም መሠዊያውን የሮቤል ልጆችና የጋድ ልጆች የምናሴ ነገድ እኩሌታ ምስክር ብሎ ጠራው። እግዚአብሔር አምላካቸው እንደሆነ ይህ በመካከላቸው ምስክር ነው።